The African player is very loyal. Samuel Eto'o, Cameroon. An example of a very strong-minded guy, Samuel Eto'o. And to be honest, I love the guys. He won us the quarterfinals against Chelsea. Many of them, they call me daddy. I fought him every day. ትልቅ አሰልጣኝና የተከበርክ ሰው ነህ እውነታው ግን ከዚህ የተለየ ነው እውነታው የማትረባ ችግር ያለበት ሰው መሆን ነው ለቼልሲ ክለብ ከመጫወት አፍሪካ ካሜሩን ያደኩበት መንደር ተመልሼ ኦቾሎኒ ብሸጥ መርጣለሁ ቼልሲ ቻምፒየንስ ሊግን ካሸነፈ እግር ኳስን እስከማቆም ደርሳለሁ 2005 ለባርሴሎና የተጫወተ በቻምፒየንስ ሊግ ጥሎ ማለፍ በቼልሲና በሞሪኖ በተሸነፉበት ጨዋታ ሳሙኤል ኤቶ ስለ ጆዜ ተናገረው ነበር ቼልሲ ባርሴሎናን አሸነፈ በኋላ ግን በኢስታንቡል ሻምፒዮን የሆነው ራፋ ቤኒቴዝ ሊቨርፑል ቼልሲንና ጆዜ ሞሪኖን በግማሽ ፍጻሜ ያሰናበታቸው ያ የሳሙኤል ኤቶና የጆዜ ዱላ ቀረሽ ቃላት ሰጣ ገባ ግን ከጨዋታው በላይ አነጋጋሪ ሆነ ኤቶ ቼልሲ ቻምፒየንስ ሊግን ካነሳ ለእግር ኳስ ውድቀት ነው እኔም በብስጭት ከእግር ኳስ ራሴን ላገል እችላለሁ ለነሱ ለቼልሲዎች ለጆዜ ከመጫወት በትውልድ መንደሬ ኦቾሎኒን ብሸጥ መርጣለሁ ጥቂት ዓመታት ብቻ ግን አለፉ ፈጣሪ ከጆዜ ጋር አብሬ እንድሰራ ለሰጠኝ እድል አመሰግናለሁ እኔም ሞሪኖም አብረን ለማሸነፍ ጣፈንታችን እንደወሰነችልን እናውቃለን ኤቶ ከጊዜ በኋላ ደግሞ ሌላ ነገር ተናገረም ኤቶ በኢንተር ከጆዜ ጋር ታሪክ ሰራ ወደ እንግሊዝ ጆዜን ተከትሎ ተጓዘ The Birds of a Champion የሚለውን የሳሙኤል ኤቶን መጽሐፍ ተከትለን የጆዜ የአፍሪካውያንና የአፍሪካ ፍቅርን የተገለጠበትን የኤቶን አቋም የኢንተር ሚላን ግንኙነታቸውንና ሌሎችንም እንመለከታለን The Birds of a Champion Fourth Champions League goal of the season for Samuel Eto'o. Mundo para Eto'o, la deja pasar Roberto Carlos, se la lleva Eto'o. It's their first shot on goal, but they've scored. Fourth Champions League goal of the season for Samuel Eto'o. Every time I go to Africa, you know, I cannot walk. The guys, they love me. እኔ ወደ አፍሪካ መሄድ አልችልም በሁሉም ቦታ ከመሸከመው በላይ ፍቅር ወደ አፍሪካ በሄድኩ ቁጥር ያጋጥመኛል በአፍሪካ ጎዳናዎች በነጻነት መራመድ አልችልም እጅግ ይወዱኛል ዲዲዬ ድሮግባ አይቮሪ ኮስት ጀርሜኒ ጂታፕ ካሜሩን ሳሙኤል ኤቶ ካሜሩን ካሉ አይቮሪ ኮስት ኦቢ ሚካኤል ናይጄሪያ ማይክል ኢሴን ጋና ሱሊሞን ታሪ ጋና ከብዙ የዓለም ክፍሎች በተለይ ከአፍሪካ ብዙ ተጫዋቾች አሉኝ እናም ወደ አፍሪካ በሄድኩ ቁጥር መራመድ ከባድ ነው በጣም ይወዱኛል እውነቱን ለመናገር ደግሞ እኔም አፍሪካዊ ተጫዋቾቼን እወዳቸዋለሁ በጣም ታማኝና ልባቸው ንጹህ እንደሆነ ይሰማኛል ብዙዎቹ ደግሞ አባቴ ዳዲ እያሉ ይጠሩኛል ከአንዳንዶቹ ጋር እኮ በእድሜ እኩያ ነን ለምሳሌ ኢሴን ዳዲ ብሎ ሲጠራኝ እኔም ተው እንጂ ማይክል እኔን እንዴት ዳዲ ብለህ ትጠራኛለህ በእድሜ እኮ ብዙም አንበላለጥም እለዋለሁ እውነታው ግን አብሬያቸው በመስራቴ ደስተኛ ነኝ አከብራቸዋለሁ ያከብሩኛል ሁሌም ከአፍሪካ ተጫዋቾች ትልቅ ድጋፍ አጥቼ አላውቅም ጆዜ ሞሪኖ 5 ለተሰኘው የሪዮ ፈርዲናንድ ፖድካስት ስለ አፍሪካ ተጫዋቾች የተናገሩት ነው Many of them, they call me daddy, and some of them, they are almost my age. When Etienne calls me daddy, I say, Michael, come on. Don't call me daddy, you are almost my age. But this affection exists. You know, I love the guys. I love to work with the African players. I think I take the best out of the guys. I think the guys, they see in me somebody that really loves them and admires their qualities as players and persons. I always loved and I always had great response from African players. Samuel Eto'o ፊሊስ The Birds of a Champion በተሰኘ መጽሐፉ ላይ በ2005 የማትረባ ችግር ያለበት ብሎ ከገለጻቸው ሞሪኖ ጋር በ2009 በኢንተር ሚላን ሐሳቡን ቀይሮ ተገናኙ እግር ኳስን እንዳቆምኩ ለዓለም ሳሳውቅ በመጀመሪያ ወደ ስልክ የገባው ያክብሮት መልእክት የጆዜ ሞሪኖ ነው በፍጹም ከሞሪኖ ጋር እሰራለሁ በያስብ ያላውቅም ነገር ግን አብሬው ከሰራው በኋላ ምን ያህል ተሳስቼ እንደነበር አወቅኩ በህይወቴ ምርጡን ጊዜ ላጣችል እንደነበር አሁን ድረስ አስበዋለሁ ሞሪኖን ግትር ራስ ወዳድ ከሁሉም ጋር መዘላለፍ የሚወድ ጸብጫሪ አድርገው እንደሚስሉት መገናኛ ብዙሃን ሁሉ
በአንድ ወቅት እኔም በይፋ አብጠልጥየዋለሁ የሚለው ሳሙኤል ኤቶ ካገኘሁት በኋላ ግን ከሞሪኖ ጋር እንድሰራ ያደረከኝ አምላኬ አመሰግናለሁ እንድል ሆኛለሁ ብሎ መጽሐፉ ላይ ይናገራል። صامويل إيتو يدور يراوغ الحكم والمدافعين من فان بايتن يخرج إيتو كنترول التعادل ممكن Kalete Eto geliyor. Samuel Eto kaleciden döndü. Eto ve gol! ጆዜ ሳሙኤል ኤቶን እንዴት ወደ ኢንተር ሚላን ወሰዱት? ኤቶ የባርሴሎና የጎል ምንጭ ነበር። በ199 ጨዋታዎች 130 ጎሎችን ያስቆጠረ። ባርሴሎና በ2008-2009 ቻምፒየንስ ሊግ፣ ላሊጋ፣ ኮፓ ደል ሬይን ሶስትዮሽን ሲያሸንፍ ኤቶ ላሊጋውን በተለይ በ30 ጎል በኮከብ ጎል አግቢነት አጠናቀቀ። ግን ባርሴሎና ኤቶን በቀጣዩ ዓመት ገፋው። ኤቶ ፍጹም ባይገባውም በካታላን በፔፕ ጓርዲዮላ እንደማይፈልግ ተነገረው። ባርሴሎና ዝላታንን ከኢንተር ሚላን ወደ ካምፕ ኑ ለማምጣት ሲል ኤቶን ለሚጠላው አሰልጣኝ ጆዜ ሞሪኖ ተላልፎ የሚሰጥ መስዋዕት አደረገው። ምክንያቱ ኤቶ ከጓርዲዮላ ጋር ያለው ግንኙነት እንደሆነ መጽሐፍ ላይ ተናገረ። እንደምለቅ አውቅ ነበር። የተለያዩ ክለቦችን ፍላጎት ማማተር ጀምሬም ነበር። በዚህ መሃል አንድ መልእክት ደረሰኝ ከአሰልጣኝ ሳይሆን ከተጫዋች ከማርኮ ማቴሬዚ። ወደ ኢንተር ከመጣህ ሁሉን እናሸንፋለን ብሎ የሚጀምር ልብን የሚያሞቅ መልእክት ማቴሬዚ አደረሰኝ። ያ ብቻ ግን አይደለም፣ ውሳኔን የሚያጸና መልእክት ከጆዜ ደግሞ ተላከልኝ። ጆዜ 9 ቁጥር የተጻፈበት የኢንተር ማሊያ ፎቶና ከጎኑ ይህ ያንተ መለያ ነው እየጠበቀህ ነው አለኝ። ከዚያ በቃ ሚላን ደረስኩ ይላል ሳሙኤል ኤቶ። Kalete Eto geliyor. Samuel Eto kaleciden döndü. Eto ve gol! በፔፕ ጓርዲዮላ ውሳኔዎች ከተበሳጨው ኤቶ ውጪ ጆዜ የተገፉ ብዙ ተጫዋቾችን አመጡ። ዊስሊ ሽናይደርን ከሪያል ማድሪድ፣ ዲጎ ሚሊታውና ቲያጎ ሞታን ከጄኖዋ፣ ሌሎችም ውሳኔዎችን በኢንተር አከታተሉም። ኤቶ ከዲያጎ ሚሊታው ጋር በአስፈሪነት የሚታወቅ ጥምረት ፈጠሩ። በጋራ 34 ጎሎችን አስቆጠሩ። በ2008-2009 ከፔፕ ጓርዲዮላ ጋር ሶስትዮሽ ዋንጫን ያነሳው ኤቶ ተገፍቶ በሄደበት ኢንተር ሚላን በቀጣዩ ዓመት በቻምፒየንስ ሊግ፣ ሴሪያ፣ ኮፓ ኢታሊያ ሶስትዮሽ ዋንጫን ከጆዜ ሞሪኖ ጋር አነሳም። ከሁሉ በላይ ኤቶንም ጆዜንም የገፉት ባርሴሎናዎችን በግማሽ ፍጻሜ እስከዛሬ በሚነገርለት የደርሶ መልስ ጨዋታ ተበቅለው ያለፉበት መንገድ ጣፋጭ በቀል ሆነላቸው። ሳሙኤል ኤቶን በኢንተር ጆዜ አቋሙን አውጥቶ እንዲጠቀም የገፋፉበት መንገድ ደግሞ እንደሚከተለው ይዳስሳል። I fought him every day. Please mister, let me play. No, there is no please mister, you are not going to play, you are not performing. I had, I think, hundreds of players. I always looked at each one of them as a complete individual, an example of a very strong-minded guy, Samuel Eto'o. He won us the quarterfinals against Chelsea with Inter. He scored the winning goal at Stamford Bridge. He played a fantastic match. The week before, I fought him every day. I told him, I'm not going to play you. You are not in your best level. You are not going to play. Please, mister, let me play. No, there is no please, mister. You are not going to play. You are not performing. I don't trust you. An emotional work with him. Such a strong guy that I knew that he would react the way he did react. I wouldn't do that with a player of a complete different profile. እኔ ምርጡን ጥረቴን አቋሜን አሳየዋለሁ። እሱ ግን ለመሰለፍ በቂ አይደለም፣ የሚቀጥለው ጨዋታ ላይ አትገባም ይለኛል ይላል ሳሙኤል ኤቶ። ስነ ልቦና ተጫዋቾችን የምቀርጽበት አንዱ የሥራ አካል ነው። ሚዲያውን የምትቀርብበት ሳይሆን ተጫዋቾችን የምትመራበት መንገድ ነው ጨዋታን የሚያወስንልህ። ያንዳንዱ ተጫዋች የተለያየ ጠባይ አለው። ሁሉንም የማሰለጥንበት የማነቃቃበት የራሴ መንገድ ደግሞ አለኝ። ሳሙኤል ኤቶ በጣም ጠንካራ ስነ ምግባርና አእምሮ ያለው ተጫዋች ነው። ለምሳሌ በቻምፒየንስ ሊግ ኳርተር ፋይናል ሩብ ፍጻሜ ውስጥ ቼልሲን ስንገጥም ከአንድ ሳምንት በፊት በእያንዳንዱ ቀን ከኤቶ ጋር መጋጨት ጀመርኩ። ከባድ ውይይት፣ ከፍተኛ ጫና አደረኩበት። ሳሙኤል በስታንፎርድ ብሪጁ ጨዋታ አትገባም፣ ዝግጁ አይደለህም አልኩት። እባክህን ጆዜ ልጫወት ይለኛል። እባክህን አትበል፣ አትጫወትም፣ ጥሩ አይደለህም፣ አላምንህም እለዋለሁ። አንድ ሳምንት ሳሙኤል ኤቶ በልህ ቆየ። ስታንፎርድ ብሪጅ ጨዋታውን 1-0 ስናሸንፍ ጎሏ
የሳሙኤል ኤቶ ነበረች። ኤቶ የሩብ ፍጻሜውን ጨዋታ አሸነፈልን። ጆዜ ኤቶን ጠንካራ ብለው ይገልጹታል። And Samuel Eto'o, one of the best strikers of the last decade in the Champions League semi-final, he played right back. We were playing against Barcelona with 10 players. We qualified for the final. 15 days later, we won the final. 15 days later, we made history. So one of the best strikers in the world played right back because the team needed him. ለሞሪኖ ብቻ ተከላካይ ሆኜ ተጫውቻለሁ። በጣም ባንድ ተግባር ላይ ምርጥ ሆኖ እንዲያገኝ የሚፈልግበት የሚጠይቅበት ጊዜ አለው። እጅግ ስለማከብረው እሺ ኮች እንዳልከኝ አደርጋለሁ ብለዋለሁ። ለሌሎች አሰልጣኞችም አላደርገውን ለሱ ፈጽመዋለሁ። በተናጠል የሚሟገተህ የሚያነቃቃ ነገር በጣም ወሳኝ ነበር። ሚስጥር ከጀርባ መተናኮል አያውቅም። እያንዳንዱን የቡድኑን አባል ፊት ለፊት ኃላፊነት እንዳለበት ያንን ለመወጣት ደግሞ ምን እንዳለውና ምን እንደሚጎርለው ያስረዳሃል። ኤቶን ወደ ላይ አምጥተውታል። ሞሪኖ እንደ ተጫዋቾቻቸው ጠባይ ይህንን ስልት ተጠቅመው በኢንተር ኤቶን ከፍ አድርገውታል። ቡድኑን የማይረሳ ታሪክ አሰርተውታል። በሪያል ማድሪድ ሜዳ ሳንቲያጎ ቤርናባው ከቻምፒየንስ ሊግ ጨዋታ በፊት እንዲህ ማለታቸውን ሳሙኤል ኤቶ ይናገራል። እናንተ ፍጻሜውን አትጫወቱም፣ ፍጻሜውን ታሸንፋላችሁ እንጂ ሜዳ ውስጥ ሞተንም ቢሆን ዋንጫውን ወደ ሚላን እንልካለን። አለዚያ ወደ ሚላን ተመልሰን ቀና ብለን መግባት ባለመቻላችን ሌላ ሞት እንሞታለን። አንድ ምርጫ ብቻ ነው ያለን፣ ዋንጫውን እናነሳለን። It's their first shot on goal, but they've scored. Fourth Champions League goal of the season for Samuel Eto'o. To Samuel Eto'o! You know the rest. Eto'o makes the breakthrough for Chelsea. ሳሙኤል ኤቶ ወደ እንግሊዝ ፕሪሚየር ሊግ አልጫወትበትም ብሎ ወደ ዘለፈው ክለብ ቼልሲ ተዘዋውሮም ተጫውቷል። የሞሪኖ ወደ ቼልሲ ዳግም መመለስ ለሱ ወደ ለንደን መሄድ ትልቁ ምክንያት ሆነ። 60% የውሳኔ ምክንያት እንደገና ጆዜ ሞሪኖ ነው። ሌላው ደግሞ በክለቡ የነበሩ ትልልቅ ተጫዋቾች ብሎ ኤቶ ሐሳቡን ይገልጸዋል። ከዱዋላ ጎዳናዎች ተነስቶ በከፍተኛ ክፍያ በታላላቅ ክለቦች በአስደናቂ ሻምፒዮንነት ምሽቶች ላይ ያሳለፈውን ኮከብ የአፍሪካ እግር ኳስ ምልክት የጸረ ዘረኝነት ታጋይ በጎ አድራጊ የህይወቱን የተለያየ ክፍሎች መጽሐፉ The Birth of a Champion ይመለከታል። ብዙ ወጣቶች በአፍሪካ የሚያልሙት የኔ ህይወት በጣም ደሃ ከነበረ ታዳጊ እንደሚጀምር ለማሳየት የጻፍኩት ነው። በሥራ በትጋት የሚፈልገው ቦታ መድረስ እንደሚቻል የተጻፈ ነው። The Birth of a Champion ለህፃናት ዓላማውን አድርጎ የተጻፈ ነው ይላል ኤቶ። Kalete Eto geliyor. Samuel Eto'o kalecinden döndü. Eto ve gol! Samuel Eto'o يدور يراوغ الحكم والمدافعين من فان بايتن يخرج Eto'o كنترول التعادل ممكن I didn't sign with Real Madrid before the final. I refused to. I wanted to play the final without any contract signed with Real Madrid. በሪያል ማድሪድ ሜዳ ሳንቲያጎ ቤርናባው ሳሙኤል ኤቶና ጆዜ ሞሪኖ 2005 ላይ መታየት የማይፈልጉት ተጫዋችና አሰልጣኝ የቻምፒየንስ ሊግ ዋንጫን ከነሱ በኋላ ግን ጆዜ ጨዋታው እንዳለቀ ከ45 ዓመት በኋላ ለኢንተር ያስገኙትን የአውሮፓ ክብር ይዘው ወደ ሚላን እንደማይመለሱ አወቁም። ጥግ ላይ በትካዜ ቆሞ ያዩትን ማርኮ ማቴሬዚን እየሸሹ ከነበሩባት መኪና ወርደው አቅፈውት ሲያለቅሱ የሚያሳየው ምስል የኢንተር ስንብታቸው መሆኑ ታወቀም። ወደ ሚላን ያልተመለስኩት ይላሉ ጆዜ ከተመለስኩ ማድሪድን ማሰልጠን እንደማልችል ስለማውቀው ነበር። ወደ መልበሻ ክፍል አመራው። ከዚያ ወዲያው ማምለጥ ፈለኩ። ወደ አውቶቡስ ገብቼም ማንንም አልጨበጥኩም። ማምለጥ ነው የፈለኩት። በመልበሻ ክፍል ከቆየሁ አውቶቡስ ውስጥ ገብቼ ከተጫዋቾቼ መሃል ከተገኘሁ ወደ ሚላን ከቡድኑ ጋር ከተመለስኩ ሳንሴሮን ሞልተው የሚጠብቁንን ተመልካቾች ካየሁ ወደ ዶሞ አደባባይ ወተን የሚላን ነዋሪዎችን ደስታ ከተመለከትኩ ወደ ማድሪድ የመሄድን ነገር በእርግጠኝነት ተወው ነበር። የሰው ስሜት ኢንተርን ትቼ እንዳልሄድ ያደርገኝ ነበር። ዋንጫዎች፣ ሜዳሊያዎች ብዙ አሉኝ። እነሱ ግድ አይሰጡኝም። ግድ የሚሰጠኝ በሰዎች ውስጥ ያለ ቦታ፣ እኔም ለሰዎች ያለ ቦታ ነው። የጆዜ የኢንተር አሰልጣኝነት ድራማዊ ሆኖ በድል ተደመደመ። I have replicas of the cups, and of course I have the original medals. But I'm honest with you, I don't care about the cups.
and I don't care about the medals. I care of what I have here, and I care what people from those clubs they have here and there. በነሐሴ 3 2011 ኢንተር ሚላን ሳሙኤል ኤቶን ለሩሲያው አንዚ ማካቻካላ ክለብ ለመስጠት ተስማማ። ኤቶ በወቅቱ የዓለማችን ከፍተኛ ተከፋይ ተጫዋች ሆኖ አንዚን ተቀላቀለ። ለዝላታን ኢብራሂሞቪች ሲሉ ባርሴሎናዎች ወደ ኢንተር የገፉት ሳሙኤል ኤቶ በሁለት ዓመታት የኢንተር ቆይታው ታሪካዊ ጊዜን አስደናቂ ስኬትን ጻፈ። ከዚያ በኋላ ከአንዚ ማካቻካላ ደሞዙንም ጭምር ቀንሶ ወደ ቼልሲ ከሞሪኖ ጋር ከዚያ ኤቨርተን፣ ሳምፕዶሪያ፣ አንታሊያ ስፖር፣ ኮኒያ ስፖር፣ ካታር ኤስሲ ተጫውቶ በ2019 እግር ኳስን ተሰናበተ። እግር ኳስን ሲሰናበት በመጀመሪያ የደረሰኝ አክብሮት መልእክት ጆዜ ሞሪኖ ነበር። ከጆዜ ሞሪኖ ጋር እንድሰራ እድል የሰጠኝን ፈጣሪ አመሰግናለሁ። ስለ ሰዎች አንዳንድ የተሳሳተ ግምት ይኖረናል። በትክክል ስናውቃቸው ግን አስተሳሰባችንን እንቀይረዋለን። ሳሙኤል ኤቶና ጆዜ ሞሪኖ the birth of a champion. The African player is very loyal. Samuel Eto'o, Cameroon. An example of a very strong-minded guy, Samuel Eto'o. And to be honest, I love the guys. He won us the quarterfinals against Chelsea. Many of them, they call me daddy. I fought him every day.